ግዙፉ የኤርትራ ጦር በአየር ኃይል ከበባ ውስጥ ገባ። صح አብስተፈላለዩ ኢትዮጵያ ዘለኹም ሃፋትም ተጋሩ ሰላም ከመይ ለኻትኩም ናይ ወዲ ኩሉ ዩቲዩብ ቻናል ተኸታተልቲ ከም ትርሙ ሕዝብና ኣማርኛ ዘናጋዕ ሰበር ዜናታትን ሕዝርኩም ዘለኹም ናይ ዩቲዩብ ሓድሽ ዝኾንኩም ሰብስክራይብ ጋር ቤተሰቡና ነቲ ፈለማይ ቪድዮ ቅድም ዛሕና ግን እቲ 26 ብራያ ቆበው እንታይ ተፈጢሩ እሱን ሓቢና ንሪና ናይ ዩቲዩብ ሓድሽ ዝኾንኩም ሰብስክራይብ ጋር ቤተሰቡና ናብ ድጋሜ እቲ ህሉ ኩነታ ዘኒ ብዛዕባ ናይ ትግራይ ንሱ ሓቢርና ኩሉ ንሪና ሰናይ ምክታተሉ ናብ ካሊእ ትኸዱ ምሳይ ጽሩህ ሳብሽዑ ሓሳብ ሪኢት እንታለኩም ኣብ ኮሜንት ጻፉ። ሰናይ ጊዜ ይሁንልኩም። ግዙፉ የኤርትራ ጦር በአየር ኃይል ከበባ ውስጥ ገባ። ሻቢያም በድሮን ይመታል። ጀነራሉ ጉድ አሰሙ። የኢሳያስ ጦር በአስቸኳይ ከኢትዮጵያ ግዛት እንዲወጣ ተጠየቀ። ጀነራሉ ሻቢያ የህወሓት ፋንታ ይደርሰዋል ሲሉ አስጠነቀቁ። ኢሳያስ በቅርቡ ኤርትራን ጥሎ ይጠፋል። ከአሜሪካ የተሰማው አዲያሎ ቤተ መንግስትን ያስደነገጠው አደገኛ ዛቻ። ኢሳያስ እንደ መንግስቱ ኃይለማርያም የአምባሳደር ቲቦር ናጂ አዲስ ካርድ በራያ ሲጠበቅ በኦሮሚያ ፈነዳ። በኦሮሚያ ክልል ወለጋ በመከላከያና በፋኖ ኃይሎች መካከል ውጊያ ተቀሰቀሰ። የፌደራል መንግስቱና የህወሓትን ግጭት ተጠቅሞ ወደ ኢትዮጵያ ግዛት ዘልቆ የገባው ግዙፉ የኤርትራ ጦር በአስቸኳይ ለቆ እንዲወጣ ተጠየቀ። ይህንን የጠየቁት ጀነራሉ ካልሆነ ህወሓት ላይ የተጀመረው የድሮን ማዕበል ወደ ሻቢያም እንደሚዞር አሳስበዋል። ይህንንና ኢሳያስ በቅርቡ ኤርትራን ጥለው ይጠፋሉ ስለመባሉና በራያ ሲጠበቅ በወለጋ ስለፈነዳው ውጊያ ክለን በዝርዝር ይዘን ቀርበናል። ህወሓት ከሻቢያ ጋር በመሆን ወደ ራያ ዘልቆ መግባቱን ባጠናከረበትና አየር ኃይል ከባድ የድሮን ጥቃት ከፍቶ የህወሓት አርሚ 26ን በደመሰሰ በሰዓታት ልዩነት ወደ ኢትዮጵያ ዘልቆ የገባው የኢሳያስ ጦር በአስቸኳይ ለቆ እንዲወጣ ቀጭን ትዕዛዝ ተሰጠው። ጀነራል ባጫ ሻቢያም በድሮን ይመታል ሲሉ ኢሳያስን ያስበረገገ መልእክትን ወደ አስመራ ሰደዋል። ወደ ኢትዮጵያ የገባው የኤርትራ ግዙፍ ኃይልም በአየር ኃይል ከበባ ውስጥ እንደወደቀ ተነግሯል። በአምባሳደር ጀነራል ባጫ ደበሌ የተጻፈውና የኢትዮጵያን ብሔራዊ ደህንነት ስጋቶች አጉልቶ የሚያሳየው ዛሬ የወጣው ወቅታዊ ትንተና የኤርትራ መንግስትና የህወሓት ጽንፈኛ አንጃ ፈጥረውታል ባሉት አደገኛ ጥምረት ላይ ከባድ ትችት ሰንዝሯል። ይህ የትንታኔ ጽሑፍ ኢትዮጵያ ከፕሪቶሪያው የሰላም ስምምነት ወዲህ ለ2 ዓመት ያሳየችው ስትራቴጂካዊ ትዕግስት እያበቃለት መሆኑን በማስጠንቀቅ ዓለም አቀፉ ማህበረሰብ ለጉዳዩ አስቸኳይ ትኩረት እንዲሰጠው አሳስቧል። እንደ ጀነራል ባጫ ማብራሪያ ኦገስት 3 ቀን 2026 የኤርትራ መንግስት ከፍተኛ የጦር አዛዦች የኢትዮጵያን ድንበር ጥሰው ወደ ዛላምበሳ ከተማ በመግባት የኤርትራን ባንዲራ በአደባባይ አውለብልበዋል። ይህ ክስተት በማህበራዊ ሚዲያ በስፋት የተሰራጨ ሲሆን የኢትዮጵያን ሉዓላዊነትና የግዛት አንድነት በግልጽ የጣሰ ድርጊት መሆኑ ተገልጿል። ከዚህም ባሻገር ከ3 ቀናት በኋላ ነሐሴ 6 ቀን 2026 ታንኮችንና ከባድ የጦር መሳሪያዎችን ያካተተ የኤርትራ ጦር ወደ ኢትዮጵያ በተለይም ወደ ትግራይ ክልል መግባቱን ጽሑፉ አጋልጧል። እነዚህ ድርጊቶች ነጠላ ክስተቶች ሳይሆኑ የኤርትራ መንግስትና በህወሓት ውስጥ የሚገኙ ጽንፈኛ አንጃ ጽምዶ በሚል ስያሜ የፈጠሩት ጥምረት አካል መሆኑም ተመላክቷል። ይህ የህወሓት አንጃ በፌዴራል መንግስቱ ላይ ወታደራዊ ጥቃት ለመክፈት ዝግጅት ማጠናቀቁን በአደባባይ ያወጀ ሲሆን የውጭ ኃይሎች ድጋፍን እንደ ፖለቲካዊ የህልውና ዋስትና እየቆጠረ ይገኛል። በተጨማሪም አንጃው አምባገነናዊና ወታደራዊ የማስገደድ ዘዴዎችን በስፋት በመጠቀም እንዲሁም የትግራይ ተወላጆችን በሱዳን ጦርነት ውስጥ እንደ ቅጥር ነፍሰ ገዳይ በመሸጥ የህዝቡን ደህንነትና መብት ክፉኛ አደጋ ላይ ጥሏል ተብሏል። ኢትዮጵያ ቀጠናዊ አለመረጋጋትን ለማስቀረት ስትል ላለፉት 2 ዓመታት ከባድ ስትራቴጂካዊ እርጋታን መርጣ ቆይታለች። የካቲት 2026 በኢፌዴሪ የውጭ ጉዳይ ሚኒስቴር በኩል የተላከውን ይፋዊ የውይይት ጥሪን ጨምሮ በርካታ የዲፕሎማሲያዊ መፍትሄ ጥረቶች በአስመራ ውድቅ ተደርገዋል። ምንም እንኳን የአውሮፓ ህብረት ያወጣቸው መግለጫዎችና አሜሪካ በህወሓት ጽንፈኛ ላይ የጣለችው ማዕቀብ በጎ ጅማሮች ቢሆኑም እርምጃዎቹ በአስመራም ሆነ በትግራይ ባሉ ተላላኪዎች ላይ ተጨባጭ የባህሪ ለውጥ አላመጡም። በመሆኑም የኢትዮጵያ መንግስት ብሔራዊ ደህንነቱ፣ ሉዓላዊነቱና የግዛት አንድነቱ እየተረገጠ ላልተወሰነ ጊዜ ትዕግስትን ሊመርጥ እንደማይችል ጀነራሉ አስረግጠው ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን የማዳከም የመከፋፈልና በፖለቲካ ተጽዕኖ ስር የማዋል የረጅም ጊዜ ስትራቴጂካዊ ምኞታቸውን እንዳልተው ጀነራል ባጫ አጥብቀው ተችተዋል። ይህ አይነቱ እኩይ ተግባር የሁለትዮሽ ግጭት ብቻ ሳይሆን አጠቃላይ የአፍሪካ ቀንድን የፖለቲካ መዋቅር በኃይል ለማናጋት የሚደረግ አደገኛ ሙከራ መሆኑን አስገንዝበዋል። በጽሑፋቸው የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚንቀሳቀሰውን ጦር በአስቸኳይ ካላስወጣና ጣልቃ ገብነቱን ካላቆመ ኢትዮጵያ ሉዓላዊነቷን ለማስከበር ራስን የመከላከል ህጋዊ መብቷን ለመጠቀም እንደምትገደድ አስጠንቅቀዋል። ይህ አጸፋዊ እርምጃ ደግሞ በራሷ በኤርትራ ውስጥ መንግስት እስከ መፍረስና እስከ ከፋ የጅምላ ስደት የሚደርስ ቀውስ ሊፈጥር እንደሚችል አሳስበው ለሚፈጠረው አጠቃላይ የቀይ ባህርና የቀጠናው አለመረጋጋት ኃላፊነቱን የሚወስዱት ሉዓላዊነትን የሚጥሱት አካላት መሆናቸውን አበክረው ገልጸዋል።
በቀጣይ መረጃ ከህወሓት ጋር ጽምዶ መፍጠሩንና የጽምዶ ዋና መሪም የኔው መሪ ነው ባለው ፋኖና በመከላከያ መካከል በራያ ግንባር ሲጠበቅ የነበረው ውጊያ በወለጋ በከባዱ ፈንድቷል። በዚህም በርካታ የፋኖ ታጣቂዎች በድሮን በተወሰደ ጥቃት እንደተገደሉ እየተገለጸ ይገኛል። በወለጋ ቀጠና በመከላከያ ጦርና ፋኖ መካከል የሚደረገው ውጊያ ዛሬም ተባብሶ መቀጠሉም ተገልጿል። በትናንትናው ዕለት ነሐሴ 3 2018 ዓመተ ምህረት አንገር ጉትን ወረዳ በተደረገ ከባድ ውጊያ ከ50 በላይ የፋኖ አባላት መገደላቸውን ለመንግስት ቅርበት ያላቸው አካላት ይፋ አድርገዋል። በአካባቢው በመከላከያ በተወሰደበት ምት ከፍተኛ ጉዳት የደረሰበት የፋኖ ቡድን ምስራቅ ወለጋ ጊዳን አያና ወረዳ አንድ ወደ አካባቢ መኖሪያ ቤቶችን አቃጥሎ ሸሽቷል ሲሉ እነዚሁ ለመንግስት ቅርበት ያላቸው የመረጃ ምንጮች ገልጸዋል። በቀጠናው በመከላከያና በኦሮሚያ ክልል ኃይሎች በተከፈተው ውጊያ ከ50 በላይ የፋኖ ጦር አባላት ሲገደሉ በርካታ ትጥቆች ደግሞ በመከላከያ እጅ መግባታቸው የመረጃ ምንጮች ተናግረዋል። በመከላከያና ፋኖ መካከል የሚደረገው ውጊያ ዛሬም በአንገርጉትን ዙሪያ መቀጠሉን የተሰማው በወለጋ ቀጠና በቀጠለው ውጊያ በሰላማዊ ሰዎች ላይ ጉዳት እየደረሰን ያሉት የመረጃ ምንጮች በተለይም አቢዶንጎሮ አቅጣጫ ልምጫ የተባለ ቀበሌ ላይ ሰላማዊ ወጣቶች የጦርነቱ ሰለባ መሆናቸው ተነግሯል። በተመሳሳይ በአንገርጉትን ከተማ ቁጥራቸው ያልታወቁ ሰላማዊ ሰዎች በዛሬው ዕለትም መገደላቸው የመረጃ ምንጮች ገልጸዋል። በአካባቢው ከባድ ስጋት እንዳለ እየተገለጸ ሲሆን የጽምዶ አባላት በየአቅጣጫው ሊከፍቱት ያሰቡት ጦርነት አንድ አካል እንደሆነም እየተገለጸ ሲሆን ምናልባትም ፋኖና ሸኔ አንድ ላይ ተሰልፈው ሊሆን እንደሚችልም ግምቶች እየተቀመጡ ይገኛሉ። በራያ አቅጣጫ ከባድ ውጊያ ሊቀሰቀስ ነው በሚል እየተነገረ በሚገኝበት በአሁኑ ወቅት በኦሮሚያ የፈነዳው ጦርነት በራያ ሲጠበቅ በወለጋ ፈነዳ ወይ በሚል በበርካታ የፖለቲካ ተንታኞች ዘንድ በትልቁ መነጋገሪያ ሆኗል። ስለ ጉዳዩ እስካሁን ድረስ ከፌዴራል መንግስቱም ሆነ ከመከላከያ ምንም የተባለ ነገር የሌለ ሲሆን በፋኖ በኩል ግን መከላከያ ላይ እርምጃ እንደወሰዱና ድል እየቀናቸው እንደሆነ በማህበራዊ ሚዲያዎች በኩል ሲሰራጩ ተመላክቷል። ወደ ቀጣዩ መረጃችን ተሻገርን። ኤርትራን ከወልደቷ እስካሁን በአምባገንነት እያስተዳደሩ የሚገኙት የሻዕቢያው አለቃ ኢሳያስ ከውስጥም ከውጭም ተቃውሞዎች ከወትሮ በተለየ ጠንክሮባቸዋል። በሀገራቸው አንድም ተቃዋሚ እንዳይኖር ያደረጉት ኢሳያስ ከውጪ በተለይም ከዲፕሎማቲክ ማህበረሰቡ ዘንድ የተከፈተባቸው ተቃውሞ በእድሜያቸው ማምሻ ላይ ስልጣናቸውን ሊያሳጣቸው ይችላል እየተባለ ይገኛል። በኢሳያስ ላይ የሰላ ትችታቸውን ለማሰማት የማይቦዝኑት የአሜሪካው አምባሳደር አሁንም አደገኛ ካርድ ይዘው ብቅ ብለዋል። የቀድሞ በኢትዮጵያ የአሜሪካ አምባሳደር ቲቦር ናጂ የአስመራውን አስተዳደር በተመለከተ የሚያደርጉትን ጠንካራ ወቀሳና አስተያየት ቀጥለውበታል። ፕሬዝዳንት ኢሳያስ እንደ መንግስቱ ኃይለማርያም ይኮበልላሉ ሲሉ ነው አምባሳደር ቲቦር ናጂ አደገኛውን ካርድ የመዘዙት። አምባሳደሩ ከጸረ ሻዕቢያ ቡድኖች ጋር ያላቸው ግንኙነት እያጠናከሩ እንደሚገኙ የተገለጸ ሲሆን ከብርጌድና ሐምዱን የሰማያዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ ውይይት ማድረጋቸውን ይፋ አድርገዋል። አምባሳደር ቲቦር ናጂ በኤክስ ወይም ትዊተር ገጻቸው ላይ ባሰፈሩት መልእክት ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያምና ሙአመር ጋዳፊ ያሉ የቀድሞ አምባገነን መሪዎችን ጣፋንታ በመጋራት በቅርብ ጊዜ ውስጥ ከሀገር ፈርጥጠው እንደሚወጡ አስጠንቅቀዋል። ይህም ንግግር በአስመራው መንግስት ደጋፊዎች ዘንድ ከፍተኛ ድንጋጤን መፍጠሩም ተነግሯል። በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ወታደራዊ ትንተና የሚሰጡ አካላት ጦርነት ከተቀሰቀሰ ሁለት ዋና ዋና ክስተቶች ሊከሰቱ እንደሚችሉም እየጠቆሙ ይገኛሉ። የመጀመሪያው ኢትዮጵያ አሰብን የመቆጣጠር አጋጣሚ ሲሆን ሁለተኛው ደግሞ የፕሬዝዳንት ኢሳያስ አፈወርቂ ከስልጣን መወገድ ነው ብለዋል። ኢሳያስ ከባድ አጣብቂኝ ውስጥ እየገቡ ሲሆን ከሰሞኑም ከወደ ጣሊያን ለኢሳያስ አፈወርቂና አስተዳደራቸው አስደንጋጭ መረጃ ደርሷቸው እንደነበር የሚታወስ ነው። ይኸው ድንገተኛ መረጃ ልክ እንደ ቲቦር ናጂ ሁሉ ኢሳያስን የማስወገጃ ጊዜው አሁን መሆኑን የሚገልጽ ሲሆን ነገሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕንም ያካተተ መሆኑ ደግሞ አዲያሎ ቤተመንግስትን ግራ አጋብቶ እንደነበር ይታወቃል። ሰፊ ተደራሽነት ያለውና በጣሊያን የሚታተመው ላቬሪታ ጋዜጣ በኤርትራ አስተዳደር ላይ አሜሪካ የማያዳግም እርምጃ እንድትወስድና በኃይል ከስልጣን እንድታስወግደው የጠየቀበት ዘገባ ከሳምንት በፊት ዓለም አቀፋዊ የፖለቲካና የሚዲያ ምህዳር ውስጥ ዋና መነጋገሪያ ርዕስ ሆኖ ቆይቷል። ጋዜጣው ባወጣው ሰፊ አተታ ኤርትራ ከኢራንና ከየመን ሁቲ ቡድን ጋር በመተባበር በቀይ ባህር ቀጠና ላይ ደቀነቸው ያለው ከፍተኛ የስጋት ደረጃ ዘርዝሮ ባስነበበው ዘገባ ኤርትራ ከኢራንና ከሁቲ ታጣቂዎች ጋር በጥቅም በመጋመድ በቀይ ባህር ቀጠና የሚታየውን አለመረጋጋት በማባባስ ረገድ ቀዳሚውን ድርሻ እየተጫወተች ይገኛል ማለቱ አይዘነጋም። በዚህ ምክንያትም ለቀይ ባህር ቀጠና ዘላቂ ሰላምና ደህንነት ሲባል የኤርትራ አስተዳደር በኃይል ከስልጣን መወገድ እንዳለበት ነበር ጋዜጣው ያስነበበው። እቲ ጉዳይ ሐቂ ዘይክ ሓደ ሐቂ ግን አምላኽ አውዚ ይሰውረና ብጣዕሚ
بقدامي تصبو سلام سمعنا نيرنا عرق قرتو هايل نيرو قلب طعم دسينا نيرو تعرقنا عملخي ملا ايو سكينا خلنا كان مسغانا خيود انا خلنا اتي خناتات مستفكرني بز عرقنا كا بز درم مچچا انتي امصو اتي حزب انتي سرز غبر ايو انا ابز حجني خناتات متعم زحزن خناتات منياتو بز سلامنا تحاله خلو بز دردنا تحاله خلو مسكب دغامي بز بدرم توقع الله نبي بقى مني تحقني من تحسوق اقراب زاتنا غزي اتي غزي بتعمات زغونه غزي بقى خمي بقى خطاش احنا 10 شعتون حجون بكينات يتحللن اذا ريو زلنا ادخناتنا تجاوتنا خرر ريت زلو خطاش 10 شعتون بكينات نحرت تجميره بقى مول حاجون كينات خوينا خم تحقي منم طرطر يله بتي زغيزني حزي ادخناتات زني صلواتات بتعم كبيجي كل سراوت بكل امتاتنا تطنقنا ما خناتات زني إذا بكل زحسب زلوا كينات نحرت تجميرون حزب تግራይ ይኹን መላ ኢትዮጵያውን ሓደጋ እዩ አምላኽ ካብዚ ሰውረና ሰላም መስለና ነገር ያለ ሰላም ለህዝብ ሁሉ መላ ህዝብ ሰላም ንዝምነይ ሰላም ዘይምነኻ ከአምላኽ ይርከብ በነበና ናፍታይ ሞዳታ ቪዲዮ በጽሕና ለና ሕጁን ንዓም ሓሳብ ርእቶውን ዝሃበና ንዓድዓውናውን እስክስምዑን ስማዕ ይሕብር صح ኣብ ዝተፈላለዩ ኢትዮጵያ ዘለኹም ሃፋትም ተጋሩ አብይ መሐመድ حجي بصادقان بموچاي زريغا امكاينت غيرو نهافاتم تغارو ገንዘብ نخواصلو معانتي سبسبا غيرو عيدو ازي كعا وديوم ሙሉ ትግራዋይ አብ ሃፋፋትም ተጋሩ ገንዘብ ከዋጹ ንህዝብ ትግራይ መጨፍጨፍ ዝኸውን ወይ ደሞ መህደሚኦም ንጻድቃን ብጻድቃን ዝተዋሃወ አጀንዳ እዚ بصور ريل زغان انفورميشن يزوكم زلهم هافاتم تغارو زلهم ابدي سابا نزوم سبات زيوم ገንዘብ ተኸፊልኩም ገንዘብ ተዋጺኹም ህዝብ ትግራይ بصلم تاريخ تمزغوكم زلهم كنغروكم يدلي በዚህ አጋጣሚ ማለት ውጣ ናብደስ በለካ እምነዚኦም ገንዘብ ትብ አቃጽልካ ይሁን ውጣ ብስሩ ነዞም ጀነሳይድ አራዚኦም ገንዘብ ካብት ማለት يا سلازي نقد فقاركم كنا اقدوكم هنا كم زي خنقوروكم هنا زي خنقوروكم هنا بممال بمفررح أبدي سابا زلو هفاتم أبدي سابا بإثيوبيا زلو هفاتم نازورو أورومو بلسقنا ناي أورومو بلسقنا سرح مكايرتي زخونو ناي تقارو أبي محمد سبسبهم وديهم سرحهم جميرهم اللو لو ما عندهم جميرهم سلازي عاوز لها كلها تقراواي مالتي نقاح حتى أتاسر حيوتا أسر حيو أتاخي جاب اقل مقع خادك ساو عد خاتا أتا ميتي كندي عمتي خاخ تقمت أتا عاوز لها ديساوا خوفي الكازا كندي عمتي خاخ تقمت كندي عمت تقمت حلف عدما زلك يتمثلن أتا تقوانا أتم أوزل لكم هافاتم أتم تزارة أوزل لكم قال لكم 3 قال لكم 4 تقري أنا خم تقوانا عد خسرة حتى كبر عد خما أي حلف كايتاب كبر حفتة حلف كايتاب حاوك حلف كايتاب نعد خما دبي جنزوي توصي بجت يتبجت أتا ليبا سمع أتا أسرح يو كنت موتي خا فلت 5 سنتيمتر ب كل متر يو ناتكا انت ما غيرها حتى انصلا تمثل بتاع سخون نساها تغدين كاتغد نهزب خاجن اي تጨፍጭፍ اما نهزبي اي تጨፍጭፍ او زلها تግራዋይ نقاح مرحت خاجيقات هاللهم بولهم صرفهم بولهم صرفهم أمريت عدها كان تملياو بولهم حامد قورة ما عدها خوينكا لومي زفرح تقراواي يلن ندرون زي فرح تقراواي نديش كان عرر نحنتي وقت زي فرح تقراوين حدا مرحي حل أي فرحن
እሞንኒ ያው ከምቲ ክትስምዕዎ ፀናሕኩም ተሓውና ያው ንሱ ብዝመስሎ ርእይቶ ሂብሎ ንሕና ብዝመሰለና እንትንትን እቲ ሓደ ብዝመሰለ እንትንትን ኩሉ ሰብ ነናባዕሉ ኣጀንዳ እናሓዘና መፀ ነዚ ህዝቢ ግን ኣባሳቂሉ ይርከብ ንሕና እንደሊ ሰላም ጥራይና እንደሊ እቲ ይኹን ሰላም መላእ ኢትዮጵያ ኩሉ ህዝቢ ሰላም ኢና ንምነየሉ እና ኣምላኽ ካብዚ ሕጂ ተፈጢሩ ዘኒ ኩነታት እውን ይሰውረና ፅቡቅ ብስራት ያስማዓና እቲ ናይ ራያ ተፈጢሩ ዘኒ እውን ከቢዱ ንሕና ሰላም ዕርቂ እናተባሃለ ከሎ ገና ምስጋናና ከይወዳእና ደማዓንቱ ሕማቅ ዜና ኢና ሰሚዕና ብጣዕሚ ዝሕዝን ዜና እዩ ኣብ ቀፀላይ ግን ከምዚ ዓይነት ዜናታት ንኸይንሰምዕ ኣምላኽ ካብዚ ይሰውረና እዩ ዘብል ያው ከምቲ ክትከታተሉ ፀናሕኩም ናይ ልማዓንቲ ሕሰይ እዚ መስሊ ነይሩ ኣብ ቀፀላይ ሳብ ዝንራኸብ ሰናይ ግዜ ይኹነልኩም ናይዚ ዩቲብ ሓድሽ ዝኾንኩም ሰብስክራይብ ጋር ሓሳብ ርእይቶ እንተለኩም ኣብ ኮሜንትና ፀሓፍኩም ነዚ ዩቲብ እዚ ተሓጋጊዝና ንዕብዮ ናይ ወዲ ኩሉ ዩቲብ ቻናል